ምትራው ነገር ነበር ዛድጌ ምናልባት ጆን ካልቪን አንድ እንትን ይላል አንድ ንግግር አለው አንድ መጋቢ ሁለት ድምጽ ሊኖረው ይገባል ይላል አንደኛው ድምጽ ለበጎቹ ነው በጎቹን ኬር የሚያደርግበት በጎቹን የሚመግብበት ለምለም ወደ ሆነ ስፍራ የሚወስድበት ከቅዱስ ቃሉ የሚያሳይበት ህይወታቸው ለተለት እንዲያድግ የሚያደርግበት ድምጽ ነው ይላል ሁለተኛው ድምጽ ደግሞ ለተኩሎቹ ነው ተኩሎች በጎቹን እንዳይነኩ የሚያስጠነቅቅበት የሚከላከልበት ወደሱ ማሳ ወደሱ በጎቹ ወደሚመገቡት ስፍራ እንዳይደርሱ የሚያደርግበት ይላል ስለዚህ ትክክለኛ መጋቢ በሁለት ድምጽ የሚመጣ ነው ወይንም በሁለት በኩል የተሳለ ሰይፍ ያለው ነው የቆረጠ የሚያበላ ደግሞ አዘሴም ታይም ጠላቶች ሲመጡ ይሄንን መንጋውን ሊበትን መንጋውን ከእውነት ሊያፈናቅል ከእውነት ሊያስወጣ ሲመጣ ደግሞ የሚጠብቅ ማለት ነውና ምናልባት ፕሮቴስታንትም እንደመሆናችን አንዱ ታላቁ አዳሲ የሚለን የመጋቢ ሮል እነዚህ ሁለቱ ናቸው ስለዚህ ሁለቱም መዘንጋት የለብንም የሚለውን በዛው አጽንኦት መስጠት እንችላለን ቴንኪው አማን አመሰግናለሁ ቴንኪው ጥሩ ውይይት ይሆን እንደሆነ ተመልካቾችም የተጠቀሙ እንደሆነ ተስፋ አደርጋለሁ እስቲ ከድርሻ አንፃር እናንሳ ምን ማለት ነው ብዙ ጊዜ ልክ ነው ዕቅበተ እምነት ያስፈልጋል የሚሉ አሉ ያስፈልጋል ባዮች ምንም ማይረግ የሚሉትን ቅድም እንዳነሳ ነው ያስፈልጋል የሚሉት ግን ይከፋፍሉታል ይሄ ዕቅበተ እምነት የሚባለው ጉዳይ ለተወሰኑ ሰዎች የተሰጠ ኃላፊነት ነው ወይ ደግሞ ለቸርች ውስጥ ላሉ መሪዎች ወይ ደግሞ ለሆነ ክፍል ዘርፍ ልክ ያምለ ለምሳሌ የዘማሪ ቡድን የጸሎት ጓድ ምናምን እንደምንለው ልክ ለሆነ ቡድን ዕቅበተ እምነት ለሚባል ቡድን ወይ ደግሞ ማህበራዊ ሚዲያ ላይ ላሉ ለሆኑ እዚህም እዛም ለሚናገሩ ሰዎች የተሰጠ ነው ወይ ለስነ መለኮት ተማሪዎችና ምሁራን የተሰጠ ተግባር እንጂ የሁሉም አይደለም የሚል አስተሳሰብ አለ ዘሌም ይሄን ሐሳብ በመጽሐፉ ያነሳል ይሞግታልና በርግጥ ዕቅበተ እምነት ለተወሰኑ ሰዎች ብቻ የተሰጠ ሸክም ላላቸው ብቻ የተሰጠ ነው ወይስ የሁሉም ድርሻ ነው እንግዲህ የመጽሐፉ አንድ ሙግት ይሄ ነው ይሄንን መጽሐፍ ስናገኝ ስናነበው ምናልባት በቡድንም የምናጠናው ከሆነ በባይብል ስተዲ ቡድኖቻችን የምንመለከተው ከሆነ አንድ ጥያቄያችን የሚሆነው ዕቅበተ እምነት የማን አገልግሎት ነው ይላል አንድ ከሚያነሳቸው ነገሮች መካከል የኢትዮጵያ ቃለ ሕይወት ቤተክርስቲያን አገልጋይም መጋቢም እንደነበረ ወንጌላዊ እንደነበረ ሰው ደብረ ዘይት ቢሾፍቱ ላይ ወንጌላዊ እንደነበረ ሰው አንድ የሚያነሳው ብዙ ጊዜ ዕቅበተ እምነትን በቤተክርስቲያን ማዕቀፎች በአጥቢያም ሆነ በቤተ እምነት ደረጃ የዕቅበተ እምነት አገልግሎት እንደው አንድ ቢሮ ተከፍቶለት ወይ አንድ ዴስክ ነገር ኖሮት ቢሰራ እያለ እመኝ ነበር ሪኮመንድ አድርጌያለሁ በትምህርት ቤቶችም እያለ ይናገራል ከዛ በመነሳት አይ ቲንክ ባህሪው የግለሰቦችም ነው እያለ ይናገራል ግን የግለሰቦች ሲል የጥቂት ግለሰቦች ማለቱ አልነበረም ወይንም ማለቱ እንዳልሆነ መጽሐፉ ላይ ይናገራል ዕቅበተ እምነት የቅዱሳን ሁሉ የአማኞች ሁሉ እንደሆነ በደንብ አበክሮ ይናገራል ለጥቂት ሰዎች የተሰጠ ምንም እንኳን ጥቂት ሰዎች ባገኙአቸው አጋጣሚዎች የሚናገሩት ወይም የሚሞግቱለት ቢሆንም ነገር ግን ዕቅበተ እምነት በተለያየ ቦታ በተለያየ ስፍራ ቅዱሳን ለቅዱሳን ሁሉ የተሰጠ እንደሆነ ይናገራል ቅድም ምናልባት የጠቀስኩትን የይሁዳን መልእክት ድጋሚ ማንሳት ይኖርብኛል ለቅዱሳን ሁሉ አንዴ ስለተሰጠው ስለዛ ታላቅ መዳን አይደለ ይሁዳ የሚናገረው እሱን ማዳን ለመጠበቅ እሱን ማዳን ለመያዝ እሱን ማዳን እንዳይጎድፍ ለመከላከል እያንዳንዱ አማኝ ቸል እንዳይል ብሎ ያሳስባል ስለዚህ የዕቅበተ እምነት የምካቴ ክርስትና ስራ ለጥቂት ሰዎች የተሰጠ ጥቂት ሰዎች የሚያደርጉት ጥቂት ሰዎች ወይ ነገረ መለኮት የተማሩ ሰዎች ወይንም ደግሞ በዛ ዙሪያ ኢንተረስትድ የሆኑ ሰዎች የሚያደርጉት ብቻ ሳይሆን ቅዱሳን በሙሉ እምነታቸው ስለሆነ እየተነካ ያለው የሚያምኑት የዘላለምን ሕይወት ይሰጠኛል ብለው ተስፋ የሚያደርጉት ከእግዚአብሔር ጋር አንድ ቀን ለዘላለም የሚያኖረኝ መንገድ ላይ ያለሁት አሁን በመንፈሱ እግዚአብሔር አግኝቶኛል ብለው ይሄንን ኤክስፒሪየንስ ያደረጉትን የእግዚአብሔርን እውነት እዛ ላይ የተነሳ የተጋረደ ጋሬጣ መሆኑን
ማሰብ መቻል አለብን። ስለዚህም ሁሉም ሰው ኢንዲቪጁዋል እያንዳንዱ አማኝ ክርስትናውን እምነቱን መመከት አለበት። ይሄንን ነው የሚነግሩን። ልክ ጴጥሮስም አንደኛ ጴጥሮስም እንደሚነግረን እያንዳንዱ አማኝ ጥያቄ ሲነሳበት በውስጡ ስላለው ተስፋ ምክንያት ዝግጁ መሆን አለበት። ምን ለማድረግ ምላሽን ለመስጠት እያንዳንዱ አማኝ እምነታችንን ማወቅ አለብን። ለምን እንደምናምነው ማወቅ አለብን። እንዴት እንደምንኖረው ማወቅ አለብን። በተነካ ጊዜ ደግሞ ልንከላከለው ይገባል። ምክንያቱም የማንከላከለው እምነት የምናምነው እምነት ላይሆን ይችላል ማለት ነው። ማለት የምናምነው ከሆነ የምር ከልባችን ዴስቲኔሽን የሚሰጥ ፍጻሜ ያለው ግብ ያለው እምነት ላይ ከሆነን ያንን እምነት አውቀ ነው ለምንና እንዴት እንዳመነን አውቀ ነው ልንከላከለው ይተገባ። አለበለዚያ ጥያቄ የሚያስነሳብን የምር አምነነዋል ወይ እምነቱ ላይ ነው ጥያቄ የሚያስነሳው ማለት። ስለዚህ ክርስትናችን ምናምነው ደግሞ ጥቃት ሲሰነዘርበት የምንከላከለው መሆኑን መዘንጋት የለብንም ማለት ነው። ቴንክ ዩ ዛዲጎ እስቲ የምጨምረው ነገር ካለ ትንሽ ደግሞ በለን። ያው የሁሉም አማኝ አገልግሎት ነው የሚለው ትንሽ ክሊር ለማድረግ ማለት ነው። ሁሉም አማኝ እምነቱን መከላከል አለበት፣ መጠበቅ አለበት። ግን ሁሉም አማኝ በእኩል ደረጃ ይሰራዋል ማለት አይደለም። ቅድም እንዳልኩት አንደኛ በአካዳሚክ ደረጃ ይሰራል። ይሄ ደግሞ ፕሮፌሽናል የሆኑ ሰዎች የሚሰሩት ስራ ነው። በጣም ዌል ትሬንድ የሆኑ በጣም የተለያዩ ንጽረተ ዓለሞችን የሚያውቁ ሎጂክን የሚያውቁ ፍልስፍናን የሚያውቁ ሰዎች በጣም ፕሮፌሽናል በሆነ መንገድ የሚሰሩትም ስራ ነው። ከነዚህ ሰዎች መካከል አንዳንዶቹን ዘላለም እንደ ምሳሌ አድርጎ ጠቅሷቸዋል እዚህ መጽሐፍ ላይ። ስለዚህ በአካዳሚክ ደረጃ የሚሰራ ስራም እንደሆነ ሰዎች ማወቅ አለባቸው። እነዚህ አካዳሚሻኖቹ ወይ ፕሮፌሽናሎቹ ግን ክርስቲያኖች ናቸው ብለን ታሳቢ እናደርጋለን። ሁለተኞቹ ደግሞ የቤተክርስቲያን መሪዎች ናቸው። በዋናነት በቀዳሚነት የቤተክርስቲያን እረኞች የሚሰሩት ስራ ነው። አንደኛው ኳሊፊኬሽን እንዲያውም ቲቶ ላይ ተቃዋሚዎችን ዝም የሚያሰኝ ይላል ማለት ነው። ዲፌንድ የሚያደርግ ብቻ ሳይሆን አልፎ የሚቃወሙ ክርስትናን የሚቃወሙ ሰዎችን ዝም ማድረግ የሚችል ዊን ማድረግ የሚችል ሰው መሆን አለበት። ስለዚህ በቀዳሚነት ከሌሎቹ ይልቅ ቤተክርስቲያን ውስጥ ካሉ ሰዎች ይልቅ መጋቢው ላይ ይወድቃል ማለት ነው። እረኞቹ ላይ ይወድቃል ይሄ አገልግሎት ማለት ነው። በሶስተኛ ደረጃ ግን ሁሉም ክርስቲያን ማለት ምዕመናን የምንላቸው መንበርስ የምንላቸው ደግሞ በእነሱ በሚያውቁት በሚረዱት ወይ ደግሞ በተማሩት ልክ እነሱ መስራት አለባቸው የሚለውን ትንሽ ለመጨመር ያ አንዳንዶች እንደው አንተ እሱን ስታነሳምን ትዝ አለኝ የእረኞች ስራ ነው የሚል እንደውም ምን ይላሉ እናንተ ማህበራዊ ሚዲያ ላይ የምጽፉ ሰዎች ዝም በሉ ምክንያቱም ይሄ ስራ የእረኞች ስራ ነው ይላሉ። ግን ደግሞ እረኞቹ ሲሰሩት በአብዛኛው አይታየም። በቅርብ የተሞካከሩ ነገሮች እንዳሉ ሆነው ለረጅም ጊዜ ምናልባት በትንሹ ለ10 ዓመት ያክል እረኞች ምንም ድምጽ ያላሰሙባቸው ነው። እንደውም እረኞች የምንላቸው ሰዎች ከሐሳቢያን ጋር ሲተባበሩ አብረው ሲቆሙ አብረው የተለያየ እንቅስቃሴዎች ላይ እናያቸው ነበረ። የእረኞች ስራ ነው። ስለዚህ እናንተ መናገር አያስፈልጋችሁም ተውላቸው ለመጋቢያኑ የማለት ነገር አለና እንደው ትንሽ ጣል አድርጉበትና እንለፍ ወደ ቀጣዩ ቶሎ ከጊዜ ማለት እውነት ነው። የእረኞች ስራ ነው። ልክ ዛዲግ እንዳለው እረኞች አንዱና ቀደም ካልቪንን ጠቅሰን እንዳልነው እረኞች አንዱ ድምጻቸው መከላከል መመከት መሆኑ ግልጽ ነው። ነገር ግን የእረኞች ብቻ ደግሞ ስራ አይደለም። የቤተ እምነቶችም ስራ ነው። የተቋማትም ስራ ነው። የስነ መለኮት ትምህርት ቤቶች ስራ ነው። የማብቃት ስራ ነው። ደግሞ የአማኞችም ስራ ነው ማለት አይ ቲንክ ሰለሞን አበበ ይመስለኛል አንድን ሰው ጠቅሶ ኢየሱስ ክርስቶስ ሲሰደብ እንዴት ቁጭ ብለህ ታያለህ ስትለው ባለቤቱ አይነት እንደዛ አይነት ታሪክ ይናገራል የዱባ ጥጋብ መጽሐፍ ላይ። ስለዚህ ጌታችን ሲሰደብ አይ እነሱ ይመልሱላቸው አንልም። የጌታችን መንገድ ሲነቀፍ አይ በቃ መጋቢ ፓስተር ከሌ ይመልስ አንልም። ምክንያቱም የተነቀፈ ያለው የፓስተሩ እምነት ብቻ አይደለም የኛም እምነት ነው። የቤተ ክርስቲያን እንትን ብቻ አይደለም
የኛም እንደ ግለሰብ የኛም እምነት ነው። የጌታችን ኢየሱስ ክርስቶስ ማንነት፣ የድነት መንገድ፣ የእግዚአብሔር ዓላማ ሲነቀፍ ሰዎች ወይም ኦርዴንድ የሆኑ ሰዎች ብቻ አይደለም፣ የሁላችንም እያንዳንዱ አማኝ ኢንቮልቭ አድርጎ እያንዳንዱ አማኝ ምላሽን መስጠት አለበት። የሁላችንም ምላሽ ተመሳሳይ ላይሆን ይችላል። የሁላችንም ምላሽ አሰጣጥ ይሄ ሙግት አቀራረባችን ልክ ላይሆን ይችላል። ነገር ግን ሁላችንም ምክንያቱም አንዳንድ ጊዜ እኔ ፐርሰናሊ የምጠይቀው ጥያቄ አንዳንድ ሰዎች በእንግድነትም ቤት ውስጥ ሲሄድ ምናምን አንዳንድ ሐሰተኞችን ከፍተው ሲሰሙ ማለት ዲዩ ፊል ኮምፈርታብል እላለሁ። ብዙ ጊዜ ማለት ምንም አይጎረብጣችሁም። ምክንያቱም ያ ሰው በአንድም በሌላም ጌታን እየተናገረ ነው፣ እየሰደበ ነው፣ ብላስፌም እያደረጉ ነው። አንዳንዶቹ የእግዚአብሔርን መንገድ እያስነቀፉ ነው እና ምንም ስሜት የማይሰጣቸው ከሆነ ቅድም እንዳልነው የእምነት ጉዳይ ነው የሚሆነው። እምነታችንን ሲሪየስሊ የምንይዘው ከሆነ እግዚአብሔር በመጽሐፍ ቅዱስ አንዱ ያዘዘን ትእዛዝ ለተቀበልነው እውነት በኢየሱስ ክርስቶስ ሞትና ትንሣኤ በኩል ለያዝነው እውነት ጠበቆች፣ ተከላካዮች እና ደግሞ አሰራጮች መሆን አለብን። ልክ ወንጌልን መመስከር የሁላችንም ስራ እንደሆነ የእግዚአብሔርን ቃል መግለጥና መማርና ማጥናት የሁላችንም ስራ እንደሆነ በዚህ እውነት ላይ ለመኖር መትጋት በጸሎትም በመንፈሳዊ ልምምዶችም የሁላችንም ስራ እንደሆነ ይሄ እውነት ይሄ የምንተጋለት ልንለማመደው የምንፈልገው ልንመሰክርለት የምንፈልገው እውነት ደግሞ ሲጠቃ ወረራ ሲፈጸምበት ጥቃት ሲቃጣበት መመከት ልክ ያንኛው የሁላችንም እንደሆነ ይሄም የሁላችንም ለተወሰኑ ሰዎች የምንሰጠው አይደል። እውነት ነው መጋቢያን ትልቅ ሚና አላቸው። ነገር ግን ይሄ የሁላችንም ስራ መሆኑን መዘንጋት የለብንም። ያ ትክክል ነው። እንደውም ዘሌ በዚህ ጉዳይ ላይ ምን ያነሳል? ገጽ 12 አካባቢ አገር ስትወረር ይላል። ወራሪ ሲመጣ እንደ አገር እንደ ማህበረሰብ ወራሪ ሲመጣ ዜጋ ሁሉ ነው የሚሳተፈው፣ ከፊትም ከኋላም ሆኖ። ልክ ነው። ፕሮፌሽናልስ አሉ፣ የአገር መከላከያ ሰራዊት ይኖራል። ምናልባት በዛ ውስጥ ልምድ ያላቸው ትምህርት ያላቸው ጀነራሎች፣ መሪዎች፣ ጦር መሪዎች ይኖራሉ። ግን የህዝብ ሁሉ ድርሻ ነው። ምክንያቱም ወራሪ ነው የመጣው። ያ ጦር ከተሸነፈ ነገ ጣጣው ለእያንዳንዱ ዜጋ የሚተርፍ ነው። ስለዚህ ሁሉም ሰው ስንቅና ትጥቅ እያቀበለም እያበረታታም እየተሳተፈም ፊት ለፊት ገብቶ እየተዋጋም ከኋላ ደጀን እየሆነም የሁሉም ድርሻ ሆኖ ነው አንድን ወራሪ አንዲት ሀገር የምትመክተው የሚል ሀሳብ ያነሳና በካቴ ክርስቲያናም ልክ እንደዚሁ ነው፣ የሁላችንም ድርሻ ነውና ተመልካቾች ይሄ መጽሐፍ ብዙ ያግዛችኋል ብታነቡት። አሁን እኛ ነካ ነው የምናደርገው፣ ሙሉ መጽሐፉን ሀሳብ አይደለም እያነሳን ያለ ነው። ብታነቡት ብትመለከቱት፣ ቅድም ወንድሜ አማኑኤል አሰግድ እንዳነሳው በባይብል ስተዲ ደረጃ በቤተሰብ ደረጃ ብታጠኑት ክርስትናን ከመጠበቅ ክርስትናን ለትውልድ ከማሻገር አንጻር በርካታ እውቀት የምታገኙበት መጽሐፍ መሆኑን መጠቆም እግረ መንገድ እወዳለሁ። መልካም፣ እስኪ ስለ ተግዳሮቶች እናንሳ። ቤተክርስቲያን መጽሐፍም እንደሚያነሳው ውስጣዊና ውጫዊ ተግዳሮቶች አሉባት ይላልና እንዴት ተመለከታችሁት እናንተ ይሄንን ሐሳብ? ከመጽሐፉ ለመነሳት ያክል ውስጣዊና ውጫዊ ተግዳሮቶች እንዳሉ ዘሌ በግልጽ ያስቀምጣቸዋል። ውጫዊ ከሚላቸው መካከል ይሄ በተለያየ ኢዝም የሚጠሩ ማለት ነው እነሱን ያነሳል። ሃይማኖቶች ሌላኛው ተግዳሮቶቻችን ናቸው። ሌላኛው ደግሞ ክርስትና መሳይ እምነቶች አሉ። ለምሳሌ እንደ ጂሆቫ ዊትነስስ፣ ኦንሊ ጂሰስ፣ ኢስላም ምናምን እነዚህ ቻሌንጆች ናቸው፣ ተግዳሮቶች ናቸው። መንግስት ተግዳሮት የሚሆንበት ኬዝ አለ። ሌላኛው ደግሞ ባህል ካልቸር ራሱ ሌላኛው ተግዳሮት ነው ይለናል። ውስጣዊ በሆነ መንገድ ደግሞ በክርስትና ላይ የሚቃጡ ጥቃቶች 3 ዋና ዋና ተግዳሮቶችን ያነሳል ዘሌ። አንደኛ ከአዲሱ የፔንቴኮስታል ሙቭመንት ጋራ የተያያዘ ተግዳሮት ነው። ሌላኛው የብልጽግና ወንጌል፣ በሶስተኛ ደረጃ ደግሞ የአዲሱ ሐዋርያትና ነቢያት እንቅስቃሴ ወይም ናር የሚባለው ማለት ነው። እነዚህ 3ቱን ያነሳልና
ከውስጥና ከውጪ እነዚህ ተግዳሮቶች እንግዲህ በክርስትና ላይ የሚቃጡ ተግዳሮቶች ናቸው። ዋና ተግዳሮቶች ናቸው። እነዚህን ኤክስፓንድ ማድረግ ይቻላል። አንዳንዶቹን ኢንፋሳይስ መስጠት ይቻላል። እነዚህን ነገሮች ያነሳል። በእኛም ሀገር እነዚህ በጣም አሉ፣ ሪል ናቸው ብዬ አስባለሁ፣ አምናለሁ። መጠናቸው ነው የሚለያየው። ምናልባት ብዙ ኢዝሞች ላይነኩን ይችላሉ ወይ ብዙ ቻሌንጅ ላያረጉን ይችላሉ። ለምሳሌ ኤቲዝም ብዙ ቻሌንጃችን ወይ ተግዳሮቶቻችን ላይሆን ይችላል። ነገር ግን ከሌሎች ሃይማኖቶች የሚመጣው ተግዳሮት ግን ቀላል አይደለም። በተለይ ወደፊት ከሚያሰጉን ነገሮች አንዱ ብዬ የማስበውና የማምነው ከሃይማኖቶች አቅጣጫ የሚመጣው ተግዳሮት የኢትዮጵያ ወንጌላውያን ክርስትና ተግዳሮት ትልቁ ተግዳሮት ነው ብዬ አስባለሁ። ሌላኛው የመንግስትና የባህል ተጽዕኖ፣ እሱም በጣም አሁን በተለይ በጣም ግልጽ የሆነ የመጣ ነገር ነው። ባህል ሃይማኖቶች በቃ ሚክስድ የሆነ ከክርስትና ጋር ምንም ችግር የለም እየተባለ ለክርስትናና በእነዚህ ካልቸራል በሆኑ ሪሊጅኖች መካከል ያለው ድንበር እየጠፋ ምናምን የመጣበትም ነገር አለ። ሌሎቹ ያውኛው የተለመዱት ናቸው። እነዚህ ከብልጽግና ወንጌል ጋር ከሐዋርያት ነቢያት እንቅስቃሴ ጋር እና ከፔንቴኮስታል ሙቭመንት ጋር ተያይዞ የሚነሱ ተግዳሮቶች ስቲል እነሱ ተግዳሮቶቻችን ሆነው ይቀጥላሉ ብዬ አስባለሁ። አንዳንዴ ደብዘዝ ይላል፣ አንድ ደግሞ የሆነ እብድ ይነሳና ደግሞ በደንብ ያነሳቸዋል። አንዳንዴ ደግሞ የትኩረት እንትን መሰለኝ መለዋወጥ፣ ግን ስቲል መቀጠላቸው የማይቀር ነው። እንደ ተግዳሮት ሆነው ተዋናይ የሆኖቹ ምናልባት አክተሮቹ ሊቀያየሩ ይችላሉና አንዳንዴ ብቅ የሚሉ ነገሮች አሉና እኔ ሰሞኑን እንኳን ያየሁት ነገር ምንድነው መካነ ኢየሱስና የቃለ ሕይወት መግለጫ በኋላ እዛም እዚህም መወራጨቶች አይቼ ነበርና እና እንዲያውም ወደ ጣሉት ነገር የመመለስ አዝማሚያ አይቼባቸዋል አንዳንዶቹና ጭራሽ የኛ እንቅስቃሴ ኦሪጂናሊ ከዚህ ሀገር በቀል ነው ያው ሜንሽን ለማድረግ ነው። እና ኖ ሞር ሉተር ምናምን አያስፈልግም። አሁን ዲስ ኢዝ በቃ የመጨረሻው አልቲሜት የሆነው ከኬኔታ ጋር ይዘው መጥተው ማለት ነው ሙቭመንቱ ይሄ ነው ብሎ ስም ሁሉ አለው እንጂ የእንትን እንቅስቃሴ ተብሎ አይቻሉ በሚዲያ ላይ ያንን ሲያራግቡ ማለት ነው። ስለዚህ በዛ ጋር ቻሌንጅ ስታረጋቸው በዚህ ጋር ደግሞ ሌላ ነገር የባሰ ከድጡ ወደ ማጡ አይነት ነገር ይዘው ደግሞ አይቻሉ ሰሞኑን ማለት ነውና ብቻ እኛ ሀገር ያለው ነገር ከሞላ ጎደል እነዚህን ይመስላል። እና ዘሌ በበቂ ሁኔታ ሰፋ ያለ ነገር አንስቷል ነው ዘሌ። ምናልባት ኢትዮጵያ ቀራረብ የሚለውን ሐሳብ ሲያነሳ ሞር ይሄን ሐሳብ ስለሚያነሳ ማለት ኢዝሞቹ ብዙ ጊዜ የዌስተርን ፕሮብሌም ናቸው። እኛ ሀገር እንዳልከው ቅድም እንዳነሳው ከካልቸር አንፃር ያለው ነገር እያደገ ሳይሆን እየገነገነ መምጣቱ ምናልባት ደግሞ ሲስተማቲክ ድጋፍም ያለው መሆኑ አደጋ ነው። እሱ እንዳለ ሆኖ በተለይ ከሐሰተኛ ሐዋርያትና ነቢያት እንቅስቃሴ አንፃር ያለው ነገር ጎላ ያለ ይመስለኛል፣ ወይም ደግሞ ወቅታዊው ችግር ይመስለኛልና እሱ ላይ ትንሽ ነገር አንሱና የመካቾች ድርሻ ደግሞ ምን ይሁን የድረስ ይሁን የሚለውን እናንሳ። እሺ የዛዲግ እንዳነሳው ውጫዊና ውስጣዊ ናቸው። መንግስት አለ፣ ባህል አለ፣ ፖለቲካ አለ፣ ሌሎች ሃይማኖቶች አሉ፣ ኢዝሞች አሉ። ምናልባት እነዚህ ኢዝሞች ድሮ ሩቅ ነበሩ፣ ድሮ ከተወሰኑ ዓመታት በፊት። አሁን ግን ከትምህርት መስፋፋት መረጃም የመሰራጫ መንገዱ ከመሳለጡ ጋር ዲጂታል ኤጅ ከመሆኑ ጋር እነዚህ ነገሮች እንደ ድሮ ባይፓስ የምናረጋቸው አይነት አይመስሉኝም። አሁን በጣም ከፍተኛ ተግዳሮቶች ናቸው። በሀገራችንም የምታስታውሱ ከሆነ በደርግ ወቅት እነዚህ ይሄ ማቴሪያሊዝም፣ ሶሻሊዝም እነዚህ በጣም ከኮሙኒዝም ጋር ተነስቶ ይሄ ወደ አቴይዝሙን አምጥተው ነበር። አምላክ የለሽነትን፣ ይሄ ቁሳዊነትን ምናምን የሚባሉትን አምጥተው ነበር። ከዛ ከተወሰነ ጊዜ በኋላ ደግሞ አሁን አዲስ የሆነ የነዚህ
ምንድነው የኤንላይትመንት እሳቢዎች ፖስት ሞደርን እሳቢዎች እንደ አዲስ በራሱ ክፋት ነው ማለታችን ሳይሆን ነገር ግን ከክርስትና አንጻር ላይ ሁሉ ነገር ፓራራሊ ይሄም እውነት ነው ያንተም እውነት ነው የኔም እውነት ነው ሁሉም እውነት ነው እያለ ስለሚወስድ እንዴት ብቸኛና ትክክለኛው እውነት እግዚአብሔር በኢየሱስ ክርስቶስ የገለጠው መሆኑን ማስረዳት ማሳወቅ እንዳለብን በደንብ ማሰብ አለብን። ምክንያቱም ይሄ ነገር በትምህርት ስርዓቶች ውስጥ አለ፣ በቢሮክራሲዎች ውስጥ አለ፣ በተለያዩ ፖለቲካል ስትራክቸሮች ውስጥ አለ። ስለዚህ በጣም ኮንሸስ መሆን መቻል አለብን አንዱ አፖሎጀቲክስ። ምክንያቱም ያው የኛ ሀገር ብዙ የሚያፈጋንና የሚያለፋን ነገር ግልጹ ነገር ስለሆነ እንጂ ይሄ ከጥቂት ዓመታት በኋላ አዶን ነው ተጠንቶ የሚሆን አይሆን አላቅም ኢትዮጵያ ውስጥ ያለው የኢአማኝ ቁጥር ከትላንት ዛሬ እየጨመረ የሚሄድበት አይነት እንትን አለውና ይሄ ደግሞ ቀጥታ የሚያነሳው ጥያቄ የክርስትና ላይ ነው። የአማኞች በቀላሉ አታክ ማድረግ የሚፈልጉት እምነት ክርስትናን ነው። ሶ እነዚህም ነገሮች ላይ መዘጋጀት ይፈልጋል። በጣም አደገኞች ናቸው። ሁለተኛው ደግሞ ውስጣዊ ተግዳሮቶች ናቸው። እነዚህ ውስጣዊ ተግዳሮቶች ለክርስትና ከውጫዊው በላይ ውጪ ካለው ኢምፖርትድ ከሆነው ከተሳበው በላይ እነዚህ በጣም አደገኞች ናቸው። አደገኛ የሚሆኑበት ምክንያት ስለሚመስሉ ነው። ማለት ሳይዶ ክርስቲያኒቲ ናቸው፣ መሳይ ናቸው፣ ይመስላሉ፣ ተጠግተው ነው ያሉት። ምናልባትም የወጡት ከዚሁ ከአማኞች ማህበርም ጭምር ነው እና ፊታቸው ማስክ ስላለው ሪል ፌሳቸውን ማየት የሚፈልጉ ናቸው። ቋንቋቸው፣ መርሃ ግብራቸው፣ የቤተክርስቲያን ስርዓታቸው እኛን የሚመስል ነው። የቅዱሳን ማህበርን የሚመስል ነው፣ ወንጌላዊውን የሚመስል ነው። ስለዚህ በዚህ መካከል ገብተው ነው የሚፈልጉትን ስራ የሚፈልጉትን ትምህርት የሚያስተምሩት እና ውስጣዊ ጥቃቶችን ቅድም ልክ ዛዲግ እንዳለው ባለፈው ምዕተ ዓመት መጀመሪያ ወደ ተከሰተው አዲሱ ጴንጤቆስታዊ እንቅስቃሴ ኒዮ ፔንቴኮስታሊዝም አይደለም፣ ኒዮ ፔንቴኮስታሊዝም ይህን በደንብ ማስመር ይፈልጋል። አዎ ኒዮ ፔንቴኮስታሊዝም ምን ማለት ነው? ከመንፈስ ቅዱስ አሰራር ባሻገር ልክ ጣዖታዊ የሚመስል አጋንንታዊ የሚመስል ጥንቆላዊ የሚመስል አሰራርን ይዘው ግባቸው ከመንፈስ ቅዱስ ኦልሬዲ ፔንቴኮስታሎች ከያዙት ተነስተው ስፕሪንት በማድረግ ሰዎችን ወዳልሆነ ልምምድ ውስጥ የሚከቱ ቅዱሳት መጽሐፍት ወደማይሉት መንገዶች የሚያስገቡ እንዲሁም ሰዎችን ለገንዘባቸውና ለስጋዊ ጥቅማቸው መርኪያ ለመጠቀም ቱል የሚያደርጉ ማለታችን ነው ኒዮ ፔንቴኮስታልስ እና ፔንቴኮስታሊዝም ማለታችን እንዳልሆነ ከሱ ባሻገር የሚሄዱ ማለት ነው። ባለፈው ምዕተ ዓመት አጋማሽ ወደ ተከሰተው ካሪዝማዊ እንቅስቃሴና የእምነት እንቅስቃሴ ካሪዝማቲክ ሙቭመንት እና ፌዝ ሙቭመንት በሰባዎቹ ሰማኒያዎቹ ወደ ተከሰተው የአዲሱ ሐዋርያዊ እንቅስቃሴ ቅድም ናር ያለው ኒው አፖስቶሊክ ሪፎርሜሽን አምስቱ ቢሮዎች ቃለ ሕይወትም ስትናገር የነበረው በመሪዎቿ በኩል እና የግዛት ወይም ያገዛዝ ነገረ መለኮት የብልጽግናና የጤና ወንጌል የቃል እምነት የስተት ትምህርት የምንላቸው እነዚህ የቤተክርስቲያን ውስጣዊ ተግዳሮቶች ናቸው ብሎ ይሄ መጽሐፍ ያቀርባቸዋል። እነዚህ ነገሮች ኢትዮጵያ ቤተክርስቲያን ላይ ለማየት በጣም ብዙ አጉሊ መነጽር አይፈልግም። ማለት በቃ በደንብ ለሚዳሰስ የሚነካ አካል ለብሶ የቆመ ነው። አስተውላችሁ ከሆነ ከጥቂት ከ15 ዓመታት ወዲህ ሐዋርያ የሚል ታይትል በጣም በዝቷል። ከጥቂት ዓመታት በፊት ነብይ የሚሉ ታይትሎች በዝተዋል። እነዚህ ትሬንዶች በአንድም ይሁን በሌላ
የዚህ የኒው አፖስቶሊክ ሪፎርሜሽን ሙቭመንት አካላት መሆናቸውን ማስተዋል እንችላለን። እነዚህ ደግሞ ቤተክርስቲያን ውስጥ እየገቡ ኖርማላይዝድ የሆኑ ቤተክርስቲያንን ከውስጥ በመሆን የእምነት አቋሟን መሰረቷን ለማፈረካከስ የሚጥሩ መሆናቸውን መዘንጋት የለብንም። የብልጽግና ወንጌልን፣ የጤንነት ወንጌልን፣ የቃል እምነት የሚባለውን እንደዚህ አይነት ስሁት ትምህርቶች ተመሳስሎ ገብቷል። ምንም እንኳን ኮዞቻቸውን የነዚህን ብንፈልግ ጤናማ የሚባሉት ቤተ እምነቶች የራሳቸው የሆነ ድርሻ ቢኖራቸውም ነገር ግን እነዚህን ለይቶ አውጥቶ መከላከል፣ መመከት እና በትክክለኛው ትምህርት መተካት በጣም መሰረታዊነቱን መዘንጋት የለብንም ብዬ አምናለሁ እና ዘሌ ውስጣዊ ብሎ የሚጠቅሳቸው እነዚህን ችግሮች ቤተክርስቲያን እንደ ቤተክርስቲያን፣ ቤተ እምነቶች እንደ ቤተ እምነቶች፣ አጥቢያ አብያተ ክርስቲያናት እንደ አጥቢያ ቤተ ክርስቲያናት ምክንያቱም ታጥረን የምንቀመጥበት ዘመን ስላልሆነ ዲጂታል ኤጅ ነው። በአንድም ይሁን በሌላ እነዛን ነገሮች የምንሰማበት ስለሆነ ለክርስቶስ ያለንን መሰጠት የሚበክሉ ስለሆኑ ስለዚህ አማኞች ደግሞ እንደ አማኝ እንደ ግለሰብ፣ ቤተሰቦች እንደ ቤተሰብ እነዚህን ነገሮች በደንብ በአግባቡ አጢነን ክርስትናችንን፣ ህብረታችንን፣ የእግዚአብሔር ህዝብነታችንን መከላከል እንዳለብን በጣም አበክሮ ያሳስባል። መሪዎች ላይ ትልቅ ሸክም እንዳለ በተለይ በቤተ እምነት ደረጃ ያሉ በአጥቢያ አብያተ ክርስቲያናት ደረጃ ያሉ መሪዎች ትልቅ ሸክም እንዳለባቸው መንጋውን የመከላከል አመራርን የመስጠት አቅጣጫን የመስጠት ትልቅ ሸክም እንዳለባቸው በደንብ አበክሮ የሚናገር ነው። ቴንክ ዩ አማኑ። ዛዲጎ የምትጨምረው ሐሳብ ካለ? በቃ እነዚህ ተግዳሮቶች በቀላሉ የሚታዩ ነገሮች አይደለም። ሁሉም ትኩረት ሊሰጣቸውና ምላሽ ሊሰጥበት የሚገባ የቤተክርስቲያን አገልጋዮች በዋናነት መሪዎች ማለት ነው። የችግሮቹ አሳሳቢነት ሊታያቸው ይገባል። ያመጡ ያሉት ዳሜጅ እሱ ሰዎች ሊያዩት ይገባል። አንዳንድ ጊዜ የጉዳት መጠኑን ካልታየህ ሴንሲቲቭ አትሆንም እና እኔ አንዳንዴ እንደውም እላለሁ ያው የገዛ እህቴ ብትሆን የተጎዳችው እላለሁ። አሁን ባለፈው እዚህ ደቀምት ላይ የሆነው ነገር ስሙን ይቆየንና ሰውየው ታሞ ነው የመጣው። ኦክሲጅን ብረቱ ላለ ኦክሲጅኑ ብረት አብሮት ነው የመጣው። ኦክሲጅን ተደርጎለታል አፍንጫው ላይ። ተፈውሰሃል አንሳው አለው። አነሳው፣ ከአፍንጫው ላይ አነሳው። ኦክሲጅኑ ማለት በኦክሲጅኑ ኃይል ነው የቆመው። ሰውየው የልብ ኬዝ ነው ያለበት እና ነቀለው። ከዛ ተፈውሰሃል ተባለ። ሄደ፣ በማግስቱ ሞተ። አሁን ይሄ እንዳልከው ወንድምህ ቢሆን ዝም ይባላል ወይ? አንዴ ሌላ ሰው ሲሆን ይርቃል ይመስለኛል። ግን እንደዚህ ወንድሜ ቢሆን ብለን ብናስብ፣ ከዛ ደግሞ ሲያልፍ ሰው ነው፣ በእግዚአብሔር መልክና ምሳሌ የተፈጠረ ክቡር ሰው ነው። በአንድ ሐሰተኛ ነብይ ኢጎ ምናልባትም ጥቅም ፍላጎት የተነሳ ብቻ በዛች ተፈውሳል በምትለዋ ፕሮግራም ሊያገኝ ያፈለገውን ትርፍ ባሰላ አንድ ሐሳቢ ምክንያት ምናልባት ተኩላ ብለናው ራሱ በዚህ ቃል ብንገልጸው አንድ ክፉ ተኩላ ምክንያት የአንድ በእግዚአብሔር መልክና ምሳሌ የተፈጠረ ሰው ሲነጠቅ አግባብ ባልሆነ መንገድ ያማል። ጉዳቱን እንዲያውም ዘሌ ጥሩ አድርጎ አንስቶታል። ወደ መጨረሻ አካባቢ አንድ 5 ጉዳቶች ይዘረዝርልናልና ከነዚህ ጉዳቶች አንዱ ቢደርስብን በራሳችን ቤተሰብ ማለት ነው። እኔው አንዳንዴ አስበ እህቴ ብትሆን ምንም ቀጥታ ሜር ነው የሚመስለኝ ማለት መንፈሳዊነት ምናምን ራሱ ምረሰው ነው ይመስለኝ እንደው ሆነስት ቱ ቢ ሆነስት ማለት ነውና የዛን ያክል አይሰማንም። የሰዎች ጥቃት፣ የሰዎች ጉዳት ብዙ we don't care ማለት ነው እና ግን ሰዎች በከፍተኛ ጉዳት ውስጥ እንደሆኑ ትሮማ ውስጥ ያሉ ሰዎች እንደሆኑ እኔ ገጥሞኝ ያውቃል። ያወራዋቸው ሰዎች አሉ። ራሳቸውን ኤክስፖዝ ማድረግ አይፈልጉም፣ ወደ ሚዲያ መምጣት አይፈልጉም። እነዚህ የሚጎዷቸውና የጎዷቸው ሰዎች ደግሞ አቅም አላቸው። በተለያየ መንገድ ሳይለንስ ያደርጓቸዋል። ውጪ ሁሉ ሊልኳቸው ይችላሉ። ሴክሹዋሊ አቢዩዝ የተደረጉ ሰዎች አሉ። እንዳልከው ሞት፣
ድረስ የሄዱ ሰዎች አሉ እና የጉዳት መጠኑ በጣም ከፍተኛ ነው። በተለይ ሐሰተኛ ነቢያት ያመጡት ዳሜጅ ማለት ነው። በትምህርት የመጣውም ሌላ መልክ ያለው ጉዳት ነው። እሱ ለምሳሌ ዘሌ ከሚያነሳቸው ነገሮች አንዱ አይደንቲቲ ሉዝ ታደርጋለህ። አሁን አንድ ያስተዋልኩት ነገር ምንድነው፣ በተለይ ክርስትናን በስተት ትምህርት ውስጥ የተዋወቁ ዲፍረንት ቨርዥን ኦፍ ክርስቲያኒቲ ነው ኢንትሮዲውስ የተደረጉት እና ከዛ ገብቷቸው ሲወጡ ይሄ ላርጅ ኮሚኒቲ መግባት ያቀታቸዋል። ምክንያቱም ያ ትሮማው ስላለ ማለት ነው። እነሱ ላያውቁት ይችላሉ፣ ግን ሳይድ ኢፌክቱን ታየዋል። መቀላቀል እንኳን ይከብዳቸዋል። አንዳንዴ ደግሞ ሲቸገሩ እኔ አይቻቃለሁ ማለት እዚህ ጋር ይሄ ሩቱ ወይ ሳውንድ የሆነው ነገር ውስጥ ገብተው በቀድሞ ነገራቸው ይሄኛውን አዲሱን ነገር እንትን ለማለት እና የጉዳት መጠኑ በጣም እንትን ነው፣ ሲሪየስ ነው፣ አሳሳቢ ነው። ከዛ የተነሳ ነው እንዲያውም አንዳንዴ ይሄንን አገልግሎት እንዲያውም በግሊ በቃ አንዳንዴ ልተውልና በጣም እንትን የሚለኝ የጉዳት መጠኑን ሳየው ማለት ነው። በቃ እንትን ይልሃል በጣም ኮሚትድ እንድትሆን እንድትገፋፈ ቮይስ እንድትሆን ለእነዚህ ሰዎች ምናምን እንትን ይላል። ግን ይሄንን ነገር ደግሞ በጣም እንትን የሚሉ ሰዎች አሉ፣ የሚያጨልሙ የሌለ ያክል ማለት ነው። የጉዳት መጠኑ አብረህ አሁን አንድ ከሐሰተኛ ሰው ጋር ሻይ ቡና ልጠጣ ትችላለህ፣ ትጫወት ትችላለህ። ይሄ ማለት ግን አንድ ነህ ማለት አይደለም፣ ተስማማለህ ማለት አይደለም። ያመጣውን ዳሜጅ ደግሞ ለካ ፍቅር ነው የጎደለኝ ብለህ ማለት ለዚህ ኖ ይሄ ሰው እኮ ብዙ ሰው አበላሽቷል። ይሄንን ሰው በሚዲያ ብቻ የሚያውቁ ሰዎች በላይፋቸው ውስጥ በጣም ክሪቲካል ውሳኔዎች እኮ ወስነዋል። ይሄ ሰውዬ ባስተማረው ሰውየው እኮ ያስተማረውን ትምህርት ረስቶት ሁሉ ሊሆን ይችላል። ግን በጣም ብዙ ሰዎች በሚዲያ ኢን ፐርሰን የማያውቁት ሰዎች በጣም ወሳኝ ውሳኔዎችን ወስነዋል። ንስሐ መግባት የለም እኛ ሀገር። ለዚህ ነው ዘሌ አሳቾች ንስሐ አይገቡም፣ ዜሮ ፖሲቢሊቲ ነው የሚለው ማለት ነው። ከዚህ የተነሳ ነው፣ ምክንያቱም አይተንም ስለማናቅ ማለት ነው። በንስሐ ሲገቡ አይተናቸውም ስንማ ፖሲቢሊቲ ይኖራል። የስ ዝግ አይደለም ዘሌም ካለም በደንብ በቃ ታጥበው ተወልውለው መሆን አለበት የሚል ነገር ስለሚያነሳ፣ ስለዚህ ምንድነው አማናውን ጥሩ አድርጎ በደንብ ዲቴል ሄዶበታል። የጉዳት መጠኑን በደንብ ማየት አለባቸው። በተለይ መሪዎች፣ የቤተክርስቲያን መሪዎች ማለት ነው። በውስጣቸው ያሉ በጣም ብዙ ትሮማ ውስጥ ያሉ ብዙ ሰዎች አሉ። እነሱን ሰዎች እንዲያውም ቢያገኟቸው ዘሌ ማገገም አለባቸው ይላቸዋል። ስተው የተመለሱ ሰዎች፣ እነዚህ ሰዎች በጣም በቃ ልታግዛቸው የሚገባቸው ሰዎች ናቸው። ብዙ ነገር ሉዝ አድርገዋል፣ ገንዘባቸውን ሉዝ አድርገዋል፣ ማንነታቸውን አጥተዋል፣ ኢሞሽናሊ ስቴብል አይደሉም። በጣም ሪሰርች ሁሉ የሚያስፈልገው ጉዳይ ነው ይሄ ማለት ነው። እና መጽሐፉ ላይ እንዲያውም ከወደድኩት ነገር አንዱ ይሄንን ነገር ማንሳቱ ዘሌ ማለት ነው። ይሄንን በሁለት መንገድ እንድንመለከተው አስባለሁ። ይሄ ከውስጣዊ ጥቃቶችን ማለት ነው፣ የሐሰት ትምህርትና የሐሰት ልምምድን። አንደኛው መጽሐፉም ላይ ዘሌ ከሚያነሳው አንደኛው ድርሻ ከዕቅበተ እምነት ከምካቴ ክርስትና የሚያልፍ ነው። ምክንያቱም አንዳንዶቹ የማህበረሰብን ኮኤግዚስት አድርጎ የመኖርን ጉዳይ ሁላ ጥያቄ ውስጥ የሚያስገባ እንደሆነ ያነሳል። ምን ማለት ነው? ሰዎችን በእምነት ስም እስካም የማድረግ አይነት አፕሮቾች በጣም ተበራክተዋል። ስለዚህ ልክ ቅድም ያነሳው አይነት ሰዎች ሳይሻላቸው መድኃኒት መውሰድ እንዲያቆሙ፣ ዲያሊሲስ እንዲያቆሙ፣ መድኃኒቶቻቸውን እዛው እንዲረግጡ፣ ኢሞሽናል ሆነው ተፈወስኩ ዳንኩ እንዲሉ። እሺ ትናንትና ወዲያ ነው የሰማሁት ነው፣ በጣም ያዘንኩበት ስለሆነ ነው ከዚህ ጋር አብሮ እንታነሳው ነው። ልጅቷ ቅርብ ጊዜ ነው ጌታን ተቀበለች የተባለው፣ በኮቴሽን ይቀመጥ እና ቸርቹን በኮቴሽን ይቀመጥ ባነሳው የሚታወቅ አይነት ይሄ እነዛ መንደር አይደለም የኛ የምንለው ሰፈር ያለ ችግሩ ድረስ እንደሆነ ነው። እና ባሏ ህመምተኛ ነው፣ የሚጥል በሽታ አለበት ባለቤቷ። እና ምን ይሏታል አገልጋዮቿ? መድኃኒቱን ደብቂበት። እሱ አማኝ አይደለም፣ ልብ በል፣ እሱ በጌታ አይደለም። እሷ ነች እንግዲህ በጌታን ተቀበልኩ የምትለው። እና መድኃኒቱን ደብቂበት ተባለች። እምነትሽ እዚህ ድረስ መሆን አለበት፣ ማመኗ ከፍ ሲል ማለት ነው። መድኃኒቱን ደበቀችበት። መድኃኒቱን አጥቶት ወደ ስራ ሄደ። ስራ ቦታ ወድቆ
የመስሪያ ቤት ጓደኞቹ ተሯሩጠው ፋርማሲ ሄደው መድኃኒቱን ገዝተውለት መጥቶ ነው ደህና ይሆን። ይህ ሰውዬ ምንድን ነው ያደረገው? ቤቱ ሲመጣ ሚስቱን እፈታታለዋል። ይሄ አዲስ የገባችበት እምነት እንደዚህ እያደረጋት ነው። እፈታታለሁ ብሎ የፍቺ ጥያቄ ሁላ እስከ ማንሳት ደረሰ። እንግዲህ ይሄ በጣም እንግዲህ እንዴት የነዚህ የእምነት አረዳዳችን ወርድ ኦፍ ፌዝ እንዴት ትዳርን ጭምር እየበጠበጠ ባልና ሚስት መካከል ያለን መስማማት እየረበሸ በወላጅና በልጆች መካከል ከልጆች ጋር እንደዚህ አይነት ታሪኮችን ስለምናውቅ ወላጅና ልጆች መካከል ያለን ወላጃዊና የልጅ ግንኙነትን እየረበሸ እንደሆነ እናውቃለን። መድኃኒት እያስቆሙ አንዳንዶቹን ዲያሊሲስ እያስቆሙ በጣም ወደ ሞት እየነዱ ያሉ ወደ ኮምፕሊኬትድ ወደሆነ የጤና ተግዳሮት እየነዱ ያሉ ማለት እንደው ቀጥታ እንኳን ባይሞቱ በዛ ምክንያት በዛ ሞመንቶች ላይ አሁን ልክ እንዳልከው አይነት ምን አይነት ኮምፕሊኬሽን ሊፈጠር ይችላል በዛ ወቅት መድኃኒት ባለመውሰድ። በጣም ብዙ የስኳር በሽተኞችን መድኃኒት በማስተው በጣም ብዙ ደም ብዛትና ኖር ኮመን የምናውቃቸውን ማለት ነው በማስተው ወደ ብዙ ኮምፕሊኬሽኖች መርተዋል። በጣም ወደ ብዙ ይህንን የሚያደርጉት በእምነት ስም ነው። ይሄ ልክ እንደ ሌሎቹ ስካሞች በእምነት ስም የሚደረግ ስካም ነው። ሰውን አይምሮን በማታለል የሚደረግ ነው እና ይሄ ህገ መንግስታዊም ሆነ የወንጀል ጉዳይ ላይ መንግስት አይቶት ምክንያቱም የማህበረሰብን ትክክለኛ ነገርን የማወቅ አቅምን ሁላ የሚያጠፋ እርስ በርስ የመተማመንን ይሄ እኛ የምንኖርበት እንግዲህ ሃይማኖታዊ ማህበረሰብ ነው። ግብረ ገባችን የሚቀደው ከሃይማኖት ነው ከእምነታችን ነው። ስለዚህ ነገ ቅዱሳት መጽሐፍትን እንዳላምን፣ ነገ መጋቢዎችን እንዳላምን፣ ቄሶችን እንዳላምን፣ ሼኪዎችን እንዳላምን ማለት የእምነቱ መሪዎችን እንዳላምን የሚያደርግ አይነት ድርጊት ነው ይሄ። ስለዚህ ነገ ለየትኛውም ስልጣን እንዳልገዛ፣ ነገ ለየትኛውም ኤቲክስ ይሄ ግብረ ገብን መቀዳበት ምንጩ በሙሉ የመዝጋት አይነት መንገድን የሚከፍት ይመስለኛል እና ይሄ ትኩረት ሊሰጠው ይገባል በመንግስት። ምክንያቱም ቅድም ልክ ዛዲጎ እንዳለው በጣም ብዙ ጾታዊ ጥቃቶች አሉ፣ በጣም ብዙ የገንዘብ መበዝበዞች አሉ። ሰዎች የምናውቃቸው መሳሪያ ወጡ ሰዎች አሉ እኮ ሐሰተኞች ጋር የተኮሱ ሰዎች እኮ አሉ። ነብይ ከሌን ካልተጋደልን ያሉ ሰዎች አሉ። በጋርድ የሚሄዱበትም አንዱ ምክንያት ባይዘው ፍርሃት ስላለ ነው። ብዙ ወንጀል ስለሰሩ ወንጀለኞች ስለሆኑ በአብዛኛው ያው እኛ ብዙ የምናውቀውም ስላለ ወንጀለኞች ስለሆኑ በጋርድ የሚሄዱበት አንዱ ምክንያት ራሱ ከዚህ የተነሳን ምናልባት አስበው ሚስቱ በሱ የተሳሳተ ትምህርት ምክንያት መድኃኒት ጥላ አልወጥም ብላ የሞተችበት ባል ያን ሰውዬ ቢያገኘው ምን ሊያደርገው ይችላል? ቅድም ዛዲጎ እንዳለው ዛዲግ እንደውም በጌታ ሆኖ እዚህ ደረጃ ማለት ስሜቱ ምን ያህል ከባድ ነው ለማሳየት ነው። ያደርገው ላይ ያደርገውም ሲደርስ ቢታወቅ ነው። ግን የነገሩን ከባድነት ግን ያሳያል። በጌታ ያልሆነ ሰው ክርስትናን የማያውቅ ሰው ሚስቱ በጌታን ተቀበልኩ ብላ አንድ የሆነ ሃይማኖታዊ ተቋም ሄዳ በዚህ አይነት አሁን ባነሳው አይነት ኬዝ ህይወቷ ቢያልፍ ሊወስድ የሚችለው እርምጃ አደገኛ ነው የሚሆነው። በተሳሳተ ትምህርት ቤቷን አሽጧት፣ ንብረቷን አሽጧት፣ ንብረታቸውን የተዘረፉ ብዙ በተለይ በእህቶች ላይ የሚደርሰው በጣም ብዙ መከራና ስቃይ ብዙ ነው። በጣም ብዙ አት ሴም ታይም ደግሞ ነገ ተመሳሳይ አይነት የስካም መንገድ ደግሞ አቅደው የሚነሱ ሰዎችንም ማበረታታት ጭምር ነው ይሄ ዝም መባል። ይሄው እንደ ችግኝ ማፊያ እኮ አሁን እኮ የምናያቸው በጣም ወጣቶች ናቸው የተኮኑ ምናልባት 18 ዓመት በአግባብ ያልሞላቸው የሚመስሉ ልጆች በቃ ሲተነብዩ ነው የምታየው። ህፃናቶቹ ላይ እና ምንድነው አንድ ሰው ኢኮኖሚካሊ ለማደግ ፎርማል የሆነ መንገድ አለ። ተምሮ ሰርቶ ለፍቶ ሀብት አጠራቅሞ ጊዜ ወስዶ ነው የሚለውን እሳቤ የተለመደውን እሳቤ ኖርማል የሆነ ፎርማል የሆነውን እሳቤ የሚያፈርስ ነገር እየተፈጠረ ነው።
ያው ቀውስ ነው ማህበራዊ ቀውስ። አዎ ወደሱ ይመራል። ዝም ስትል መቀጣት ያለበት አይ ቲንክ ሮሜ 13 ነው ስለ መንግስት ሲያወራ ጳውሎስ ደግ ስታደርግ ሊሸልምህ ደግሞ ስታጠፋ ሊቀጣህ ነው ያለው ይላል። ተቃራኒው ከሆነ ጥፋት እየጠፋ አሁን ክርስትናን ጎን ራሱ አስቀምጠ ነው ማህበረሰባዊ ጥፋት አብሮ የመኖርን ጥፋት እንደ ሀገር ግብረ ገብ ይዞ የመኖርን ጥፋት ማለት አንዳንድ ነገር ልክ ቅድም እኮ እንዳልከው ነው። ለምሳሌ አንተ አስቆመው ሞተ ሲባል አይ ዶንት ኬር ማለት ይሄ በቃ በቤተክርስቲያን በር ያላለፈ ሰው ምላሽም ነው። አንድ አምላክ የለሽ እንኳን ሊለው የማይችለው አይነት ነገር ነውና ይሄ የማህበረሰብ መበስበስን ነው የሚያመጣው። ነገ ግብረ ገብ የሌለው ኤቲካል ያልሆነ ማህበረሰብ ነው የምናገኘው። ስለዚህ ጥፋቶች መቀጣት አለባቸው ወንጀሎችም ጭምር ስለሆኑ ምክንያቱም እነዚህን ወንጀሎች በነገራችን ላይ ከቅበተ እምነት ባሻገር ዘሌም ይላቸዋል። እነ ኢሳት ዘግበዋቸዋል። ሌሎች የተለያዩ ለምሳሌ እነ ቢቢሲ የቲቢ ጆሹዋን አይነት ያንዳንዶቹን እዚህም የጾታዊ ጥቃቶቻቸውን ብዝበዛቸውን ህገወጥ የሰዎች ዝውውራቸውን ምናምን ዘግበውታል። እዚሁ ሀገር ውስጥ ቤተክርስቲያናቸው ውስጥ ስለሚሆኑት ነገሮች በደንብ ተዘግበዋል። እና እነዚህ ነገሮች ለማህበረሰብም ጠንቅ ስለሆኑ ክርስትናን ከማሰደብ ባሻገር እንደ ህዝብ እንደ ሀገር እንደ ጎረቤት ምክንያቱም ሚስት የባሏን መድኃኒት መደበቅ አባት የልጆቻቸውን የሆነ ነገር ወደ መደበቅ ላንተን ወደማምንልህ ደረጃ ምናምን እየተባለ ማህበረሰባዊ መስተጋብራችን ነው የሚናከው ትክክለኛ ባልሆነ መሰረት ላይ ስንሄድና እነዚህን ነገሮች ዘሌም እንዳለው አንዳንድ ነገሮች ኢምፕሊኬሽናቸው ጥቁምታቸው ወደ መንግስትም ጭምር ነው ስካምም ጭምር ስለሆኑ የሚለው በአግባቡ መያዙ በጣም መሰረታዊ ይመስለኛል። ዛዲጎም ትናንትና ኢንፎርማሊ ስናወራም ነበርና ማህበረሰቡ ራሱ ዘሌም ያነሳል። ማህበረሰቡ ራሱ ሊቃወማቸው ይገባል። አሁን ይሄ እንዳልከው የቤተክርስቲያን መሪዎች ድርሻ ብቻ አይደለም አልፏል። ከዛ የመንግስትም ኃላፊነት ነው። መንግስት የመጨረሻውን ህግ የማስከበር ኃላፊነት ስላለበት ማህበረሰቡ ራሱ እንደ ማህበረሰብ በዚህ ጉዳይ ላይ ምን ማድረግ አለበት? እንደው ዛዲጎ እስኪ አንተ አንሳው። አንተ አሁን አንዳንድ ሐሰተኛ ነብይ ሐሰተኛ ሐዋርያ የምንላቸው አንዳንዶቹ ለስሙ ራሱ አይበቁም። ሐሰተኛ ሐዋርያ ወይ ሐሰተኛ ነብይ ብለህ ሌብል ልታረግበት እንኳን ምንድነው ግራውንድ ታጣላቸዋለህ። ምክንያቱም ወንጀለኞች ናቸው። ሊትራሊ ወንጀለኞች ናቸው። በሃይማኖት ሰፈር ብቻ ያለ እንቅስቃሴ ሳይሆን እንቅስቃሴያቸው ሊትራሊ መጽሐፍ ቅዱስን ሳይሆን ሪፈረንስ ማድረግ ያለበት የሀገሪቱን ህገ መንግስት ወይ ሲቪል ኮድ ነው ለአንዳንዶቹ ማለት ነው። ማለት ግልጽ ዘራፊዎች ስለሆኑ ማለት ግልጽ ሌቦች ስለሆኑ በምንም ተአምር ማህበረሰቡ ዝም ሊላቸው የማይገባ ናቸው አንዳንዶቹ ማለት ነው። አንዳንዶቹ ያው መጽሐፍ ቅዱስን ስለሚያስተምሩ ትንሽ ትምህርት አለን ብለው ስማርት ነን ብለው ስለሚያስቡ ትንሽ ሰብትል የሆነ ነገር ነው እዛ ጋር የተሻለ ምካቴ ክርስትና አገልግሎት ሊጠይቅ ይችላል። ያንዳንዶቹ ግን በቃ ሊትራሊ ወንጀል ነው በቃ። ስለዚህ ማህበረሰቡ አሁን አማንጥሮ አድርጎ አስቀምጦታል። ማህበረሰቡ የተገነባበት ሃይማኖታዊ እሴቶች አሉት በጓራ ማለት ነው። ነሰሰር ላይ አንድ አይነት ላናምን እንችላለን ግን አትሊስት ተመሳሳይ የሆነ የሞራል ውቅር አለን ኢትዮጵያ ውስጥ ማለት ዘሌም ይለዋል 90% አማኝ ነው። አማኝ ከሆነን ደግሞ ሞላም ጎደለ የሆነ ኦሪየንቴሽን አለን ሞራሊቲን በተመለከተ ማለት ነው። ስለዚህ ባህላችንም ጥሩ ነው በአንዳንድ ጎኑ ማለት ነው። ስለዚህ የሆነ ኢሞራል ነገር ሲያይ ማህበረሰቡ መንቃት አለበት፣ ሴንሲቲቭ መሆን አለበት። አሁን በየቲክቶኩ በየማህበራዊ ሚዲያው የምናያቸው ስላቆች አሉ። አንዳንዴ እኛን ያሸማቀቁናል ምናምን ሲሳቅ ሲሾፍ የሆነ ነገር ሲደረግባቸው ማለት ነው። ምናልባት ያንን እንደ ማህበረሰብ ክሪቲክ እና ይሁን አይዶን ነው አላውቅም። ግን ከዛ ባለፈ ግን ከስላቁ ከኮሚኩ ከሚሙ ባለፈ ግን ማህበረሰቡ ሊያወግዛቸው የሚገባ በጣም ብዙ በእኛ ይሄ ወንጌላዊ በሚለው ጥላ ውስጥ ያሉ በጣም ብዙ ሰዎች አሉ። ስለዚህ ህገ መንግስቱም ዘሌ ጥሩ አድርጎ ኮት አድርጎታል። ስለዚህ ህገ መንግስቱ የሚዳኛቸው እንጂ መጽሐፍ ቅዱስ የሚዳኛቸው አይደሉም አብዛኞቹ ማለት ነው።
ስለዚህ በግልጽ ዘረፋ ውስጥ ነው ያሉት፣ ግን ዝም ተብለዋል። እነሱ ደግሞ የለበሱት ልብስ አለ፣ ከላይ ያረጉት ነገር አለ፣ እንዳይነኩ ምናልባት ብዙ ፕሮቴክት ያደረጋቸው ያ ነገር ነው ብዬ አስባለሁ። ወንጌላዊ ነኝ የሚለው እንትናቸው ክሌማቸው ብዙ ሌላኛው ማህበረሰብ የፔንቴኮስታል እንትንን ሌላኛው ማህበረሰብ ምናልባት እንዲፈራ ማለት እኛን ሁላችንንም እንደነሱ አድርጎ ቆጥሮ ኦኬ ምናልባት ኔቸር ኦፍ እምነታቸው ነው አይነት ነገር በማለት ዝም ማለት የለበትም። አሁን ላይ እንደውም የሐሰተኞቹ ስሁት የሆነ ገጽታ የወንጌላዊው ክርስትና መገለጫ እስከ መምሰል ደርሷል። ወንጌላዊ ክርስትናውን ሪፕሬዘንት እየተደረገ ያለው እንደ ሜንስትሪም እንደ ሚዲያው ተጽዕኖ ወደ ሜን ነገር አመጣቷቸዋል አንዳንዶቹ ማለት ነው፣ ሪፕሬዘንታቲቭ እስኪሆኑ ድረስ አንዳንዶቹ ማለት ነው። እና ማህበረሰቡ ግን መፍራት የለበትም። ትክክለኛውና ርቱ የሆነው ኦርቶዶክስ የምንለው ነገር ያሳሳ ቢሆንም እሱ ባይሰራበትም ብዙ ወደ ፍሮንት ላይ ባይወጣም ዝምታውም ስላለ ጤነኛ ነኝ የሚለው አያወራም ብዙ ጊዜ ለምን እንደሆነ አይገባኝም። ስለዚህ ማህበረሰቡ ዝም ላይለው የሚገባ በጣም ብዙ ነገር በመካከላችን አለ ማለት ነው። ኢሞራል እንደሆነ ለማሳየት ምንም ሃይማኖታዊ ቴክስት አያስፈልግም የሚሰሩትን ስራ። ስለዚህ ኤክስፖዝ በማድረግ ሂደት ውስጥ ከፍተኛ ሚና ይኖረዋል ማህበረሰቡ። ስለዚህ አማን እንዳለው ማህበራዊ መስተጋብራችን እንዳይናጋ ማህበረሰቡ ራሱ በዚህ ስራ ውስጥ መሳተፍ አለበት፣ ግዴታው፣ መንግስትም ግዴታው ነው። ወንጀለኞችን እንትን ማለት አለበት። ምክንያቱም የሃይማኖት ተቋማት ማድረግ የሚችሉትን ብቻ ነው ሊያደርጉ የሚችሉት እንጂ የነዚህን ሰዎች ምክንያቱም እምነትህን በግልህ ወይ ደግሞ የግሩፕ ኦፍ ፒፕል እምነቱን እንደፈለገ ማድረግ ስለሚችል ማለት ነው። ይሄ ማለት ግን ወንጀል ሲሆን ግን ዝም ይባላል ማለት አይደለም። ስለዚህ መንግስትም ማህበረሰቡ ለራሱ ኤግዚስተንስ ሲል ማለት ነው ዲፌንድ ማድረግ አለበት፣ እነዚህ ሰዎች ኤክስፖዝ ማድረግ አለበት። እስኪ ግራ መንገድ በቅርቡ የቃሉት መሪዎች የወሰዱትን አቋም እዚሁ አያይዘን እናንሳ። ምክንያቱም ነገሩ ሄዶ የት እንደደረሰ እንግዲህ ያው ብዙዎቻችን አይተነዋል። የኢትዮጵያ ቃልዮት ቤተክርስቲያን መሪዎች አሁን እንዳነሳችሁት የችግሩን አሳሳቢነት አይተው ቢያንስ የኛ ኃላፊነት ብለው እንደ እረኛ እንደ መሪ አቋም አውጥተዋል። በዚህ እንቅስቃሴና በተለይ በሐሰተኛ ሐዋርያትና ነቢያት እንቅስቃሴ ላይና በዚህ ላይ ምን ሐሳብ አላችሁ? ጥቂት ሐሳብ ብታነሱና ወደ ሌላው እናልፋለን። መልካም። እኔ በጣም ነው ያደነኩት፣ በጣም ነው የወደድኩት። በጣም የዘገየ ቢሆንም በጣም ሌት ሆኖ ማለት በጣም ነው የዘገየው፣ ግን ከመቅረት መሻል ብቻ ሳይሆን በጣም ትክክል ነው እንጂ ስቲልም የተወሰደው እርምጃ በጣም አግባብ ያለው ለምእመናንን ለመከላከል ከእንደዚህ አይነት አደጋዎች በጣም ባጭሩ ለመንካት የስልጣን ጉዳይ ልክ ከሐዋርያቱ እኩል እንደሆኑ ልክ ከነቢያቱ እኩል ቅዱስ መጽሐፍ ቅዱስ ላይ ካሉት ኦቶሪቴቲቭ ባለሙሉ ባለስልጣን ጋር ከሆኑት እንደሆኑት ራሳቸውን ቢሮ ምናምን ሲሉ ጸጋ ስጦታን ማለታቸው እንዳልሆነ ያሉት የስልጣን ልክ የአንድ ቢሮ የአንድ የሐዋርያ የሚባል ቢሮ ኃላፊዎች እንደሆኑ ልክ እንደ ሐዋርያው ጳውሎስ እንደ ሐዋርያው ማቴዎስ እንደ ሐዋርያት እንደሆኑ የስልጣን ምንጭ እንደሆኑ በዛም ምክንያት የሚያረጉት እንደወደዱ የሚሆኑት በድርጊታቸው ቅዱሳት መጻሕፍትን እየሞሉ እንደሆኑ መሆኑን መዘንጋት የለብንም። ይሄ ከሐዋርያነት ሐሳብም ከሐዋርያነት አገልግሎም ከነብይነትም ከትንቢትም ከተልእኮም በጣም ያፈነገጠ በቤተ ክርስቲያን ታሪክ ታይቶ የማይታወቅ ጥፋትን ያመጣ ነውና ይሄንን መከላከል በጣም አግባብ ነው። እንደውም ጥያቄ ፕሬስ አድርገን መሄድ ካለብን ይሄ አቋም ምን ያህል ቁርጠኛ ነው፣ የድረስ ይገፋል፣ እያንዳንዱ አጥቢያ አብያተ ክርስቲያናት እንዴት ይረዱታል ወደሚለው ጭምር ነው የምንሄደውና የምር የቁርጠኝነት ጉዳይ አብሮም ተያይዞ ቀጣይ ስቴፕ መኖር አለበት ወደሚለው መሄድ እንችላለን ብዬ አስባለሁ። ዛዲጎ በዚህ ላይ መጨመር ሐሳብ ይኖራል? የቃልዮት ቤተክርስቲያን ከማንነቷ ከአስተምሯ የተነሳ
የወሰደችው እርምጃ በጣም የሚበረታታና ለሌሎችም ቤተ እምነቶች አርአያ መሆን የሚችል ነው ብዬ አስባለሁ። የተፈጠሩ ጫጫታዎች አሉ እዛም እዚህ ማለት ነው። አንደኛ ቤተክርስቲያን የራሷን አይደንቲቲ መጠበቅ መብቷ ነው፣ እንደ መብትም መታየት አለበት። አንዳንድ ሰዎች ሳይጠሩ የመጡ ሰዎች ስለነበሩ እና እኛን ነው የሚል አይነት ነገር ማለት ነው። ስለዚህ ቤተክርስቲያን ልትከበር ይገባል። በቃ this is my identity ካለች፣ ይሄ ነው አስተምሮቴ ካለች ልትከበርና ልትሰማ ይገባታል። ሁለተኛ ደግሞ አማን ካለው ነገር አንጻርም ወቅታዊና አስፈላጊ ነው፣ ሌት ቢሆንም ማለት ነው። ስለዚህ ዳሜጁ በጣም ዲፕ ነው። ዳሜጁን የሚመጥን ደግሞ ተገቢ የሆነ ምላሽ በመሪዎች ደረጃ ማለት ነው፣ በጣም ላይ ባሉ መሪዎች ደረጃ መሰጠቱ ተገቢ ነው። ታች እንዴት ይወርዳል የሚለው እሱ ሊታሰብበትና በቀጣይ ሊሰራበት የሚገባ ነው ብዬ አስባለሁ። ምክንያቱም በአጥቢያ ሌቭል አንዳንድ መንገራገጮችም ስላየው ማለት ነው፣ ሬዚስት የማድረግ ነገር አንዳንዶቹ ጋር ማለት ነው። ግን በቃ የቃለ ሕይወትን አይዴንቲቲ የማያውቁ አስተምሮቷን የማያውቁ ሰዎች ካሉ እነሱን በሂደት ቤተክርስቲያኗ ሪስፖንሲቢሊቲ አለባት። ልክ መግለጫ ለማውጣት የሄዱበትን ያክል ወደ ታችም ወርዶ ለተግባራዊነቱ በጣም መስራት አለባቸው ብዬ አስባለሁ። ግን መግለጫው በጣም ቆንጆና ጥሩ ነው። ቴንኪዩ፣ እናመሰግናለን። እንግዲህ ተመልካቾች፣ ታዳሚዎቻችን እስካሁን ስናነሳሳ የነበረው ከዚህ ምካቴ ክርስትና በአስተዋጽኦ መሰረታዊያንና ኢትዮጵያዊ አቀራረብ ከሚለው የወንድማችን ዘላለም መንግስቱ መጽሐፍ ላይ መሰረት አድርገን ነው። ብዙ ሀሳቦችን ዳሰናል። ብዙ ሀሳቦች ብንዳስስም ግን መጽሐፉ ካነሳቸው ሀሳቦች አንጻር በጣም ጥቂት ነገር ነው ያነሳ ነው። መጽሐፉን አግኝታችሁ እንድታነቡት እናበረታታለን። ምናልባት ስለ መጽሐፉ እንደው የተለየ ነገር አግኝቼበታለሁ የምትሉት ነገር ካለ አንዳንድ ደቂቃ ልስጣችሁና ሪኮመንድ አድርጋችሁ እንጨርሳለን። በጣም ጥሩ መጽሐፍ ነው። ምናልባት ድጋሚ ለመልካም ቃል ለመስጠት ጥሩ መጽሐፍ ነው። በደንብ ለመነበብ የሚመች መጽሐፍ ነው። ልክ እንደ ቴክስት ቡክ ጭምር በአራት ማዕዘን አንዳንድ ሀሳቡን ጭምቅ እያደረገ የሚያስቀምጥ መጽሐፍ ነው። ሚስ አንደርስታንድ እንዳናደርገውም ፕላስ ደግሞ ለማንበብም የሚመች ዕቅበተ እምነት ላይ መስራት ፍላጎት ያላችሁ እምነታችሁን ማቀብ ወይንም ስለ ዕቅበተ እምነት አገልግሎት ምካቴ ክርስትና አገልግሎት ላይ በደንብ ኢንጌጅ ማድረግ የምትፈልጉ ሰዎች ይህንን መጽሐፍ ብታነቡት፣ እንዲሁም ማንበብ ብቻ ሳይሆን አንዳንዴ ለምካቴ ክርስትና የሚረዱ የሚላቸውን አንዳንድ ዌብሳይቶችን፣ ሪሶርሶችን፣ ምንጮችን በደንብ አስቀምጧልና እዛ ውስጥ ሄዳችሁ በደንብ ብትመለከቱት ወይንም መመልከት የሚወድ ሰው ቢኖር በደንብ የሚያተርፍበት መጽሐፍ ነው። ትልቅ ስጦታም ጭምር ነው ለቤተ ክርስቲያን አገልጋዮች ቢያነቡት። የቤተ ክርስቲያን ሙሉ ጊዜ አገልጋዮች ብታነቡት፣ በተለያየ መንገድ የነገረ መለኮት ተማሪዎች ለማስተማሪያም ለመማሪያም ብንጠቀመው በጣም ጥሩ የሆነ የሚጠቅም እና ለቤተ ክርስቲያን ጊዜያዊ የሆነ ስጦታም ጭምር አድርጌ ነው የምቆጥረው። እግዚአብሔር ዘላለምን እንግዲህ አብዝቶ ይባርከው። እኔም ተመሳሳይ ነገር ነው ያለኝ። ዘሌ በድጋሚ መመስገን አለበት ይህን መጽሐፍ ስለጻፈልን። መጽሐፏ በጣም አጭርና ግልጽ ናት። ምናልባትም እስከማውቀው ድረስ በኢትዮጵያ ከተጻፉ ምካቴ ክርስትና ላይ ከተጻፉ መጽሐፎች የመጀመሪያው ነው ብዬ አስባለሁ። ባለሳሳት የመጀመሪያው ነው። ኢኔሴንስ ጥሩ በይዘት ጥሩ ተነባቢ ግልጽ መጽሐፍ ነው ብዬ አስባለሁ። የምካቴ ክርስትና አገልግሎት ውስጥ ያሉ ሰዎች አትሊስት መነሻ ይሆናል፣ መንደርደሪያ ይሆናል። ስለ ምካቴ ክርስትና ያላቸውን አመለካከት ሊያሰፋላቸው ይችላል ብዬ አስባለሁ። በውስጡ ያነሳቸው በጣም ኮር የሆኑ ሀሳቦች አሉ። ኤክስፓንድድ መሆን የሚችሉ ናቸው፣ መስፋት የሚችሉ ናቸው። እኔ በግሌ በተለይ ሶስቱ ነገሮች በጣም የተለየ ትኩረት እንዳደርግባቸው አድርጎኛል። ለምሳሌ የመንግስትና የማህበረሰብ ድርሻ ሚና መኖሩን ማንሳቱ እኔም ከጠቀመኝ ማለት ነው። ወይ ደግሞ የተለየ ትኩረት ማድረግ እንዳለብኝ ካሳሰበኝ ነገር አንዱ መጽሐፉ ካነሳቸው ማለት ነው። ሌላኛው ደግሞ የሳቱ ሰዎችን ጉዳት በተመለከተ ያነሳው ሐሳብ በጣም የተለየ ትኩረት እንዳደርግበት ረድቶኛል ፐርሰናሊ ማለት ነው መጽሐፉ።
ሌላ ደግሞ መጽሐፉ ከጥግ እስከ ጥግ ድረስ ምን አይነት ስፒሪት አለው? በክርስትና ላይ የተቃጡ ጥቃቶች ሰፊና ብዙ መሆናቸውን በጣም አጽንኦት ይሰጣል መጽሐፉ ማለት በተደጋጋሚ ማለት ነው ያየሁት ማለት ነው። ስለዚህ ከነዚህን ከመሳሰሉ በጣም መሰረታዊ ከሆኑ ሐሳቦች የተነሳ መጽሐፉ በጣም ጠቃሚና ሊነበብ የሚገባ መጽሐፍ ነው ብዬ አስባለሁ። ዘሌን መጽሐፍ በመጽሐፉ በድጋሚ ታንኪዩ እኔም አመሰግናለሁ። ተመልካቾቻችን እስካሁን ከኛ ጋር ስለቆያችሁ በጣም አመሰግናለሁ። ደግሞ ከኔ ጋር አብረው የቆዩትን ወንድሜ ዛዲግ ብርሃኑን እንዲሁም ወንድሜ አማኑኤል አሰግድን አመሰግናለሁ። እንዲሁም ደግሞ ህይወት ቲቪን እጅግ አድርገን እናመሰግናለን። በዘላለም መንግስቱ ስም እንዲሁም በራሳችን ስም ምካቴ ክርስትና በአስተዋጽኦ መሰረታዊያና ኢትዮጵያ አቀራረብ በጣም ጠቃሚ አስፈላጊ መጽሐፍ ነው እንደተነሳው። መጽሐፉን አግኙት፣ አንብቡት፣ በውስጥ ኮሙኒኬት አድርጉን። አዋሳ ያላችሁ ነጋ የመጽሐፍ ሰላም የመጽሐፍ መደብር የሚባል አለ። ወንድም ነጋ ስልኩን እዚህ ላይ እናስቀምጣለን። አዲስ አበባ ያላችሁ ደግሞ ስልክ እዚህ ላይ እናስቀምጣለን፣ ስክሪን ላይ ይኖራል። በዛ ኮሙኒኬት ማድረግ ትችላላችሁ። በልዩ ልዩ መንገድ የምታገኙባቸው አማራጮች እንደሚኖሩም ደግሞ እናሳውቃለን። ተባረኩ።